ምንም ድጋም የሌለባት ቃል ሳያወጧት የሚጸልዩት የአይምሮ ጸሎት ይሏታል። ወይም አጭሯ የኢየሱስ ክርስቶስ ጸሎት ኪሪለይሶ፣ አቤቱ እግዚኦ፣ አቤቱ ይቅር በለን፣ ኃጢአተኛውን ይቅር በለን። ሁልጊዜ የበደለም ያልበደለ ይቅር በለን፣ ወደሱ መቅረብ ስላለብን። ይህን ዛል ሲደርስ እንግዲህ ደመና ብርሃንና ጨለማ ነው የተዋሃደው ነው የሚለን ጎርጎርዮስ ዘንሲስ። የመጨረሻው ደረጃ ላይ ሲደርስ ግን እዚህ ቦታ ላይ ወይም ማዕከላዊ ስፍራ ላይ እውነትን ፍለጋ ነው። ንጽሐ ነፍስ ላይ ስንደርስ እውነት ምንድናት? አንጻራዊ ናት ወይስ አማናዊት ናት? በኦርቶዶክስ ዓለም እውነት አማናዊት ናት። ምክንያቱም አምላካችን እግዚአብሔር እውነት ስለሆነ፣ ቃል ኢየሱስ ክርስቶስ እውነት ስለሆነ እውነት ነው ብለው ለዚህ ከዚህ ተነስቶ ምን ጊዜም ቅዱሳት መጻሕፍትን ለማወቅ ሲም እግዚኦ አቃቤ ለአፉዬ ቅዱስ ዳዊት እንደተናገረው ለአንደበቴን ጠባቂ ንዘዝላት። በዚህ ደረጃ ላይ ሰዎች ሲደርሱ ከመናገር ይልቅ ዝምታን ይመርጣሉ። ግልጽ ነው። ከኔ ጋር ናችሁ? ዝም ማለት ወይም ምን ማለት ነው? አይምሮን እና ልብን ጸጥታ እንዲኖራቸው ዝም ማሰኘት፣ አይምሮ ከክፋት እንዲጸዳ፣ ልብ ከክፉ ነገር እንዲጸዳ ማድረግ መቻል ማለት ነው። የመጨረሻው ደረጃ ላይ ጎርጎርዮስ ዘንሲስ የሙሴን ታሪክ በተጠቀሰበት አንቀጽ ላይ ሲናገር ነፃ ልቦና ላይ የምትመሰለው ላይ ሲደርስ ግን የቲና ጫፍ ተራራ ላይ ሲደርስ ጨለማ ነው የሚለው። እሱ የሚለው ዳዝሊንግ ዳርክነስ ነው የሚባል ጨለማ ታየችው ነው የሚለው። ከኔ ጋር ናችሁ? ብርሃን የታየው በብርሃን ጀምሮ መጨረሻ ጨለማ ታየችው ነው። ይህ ምናልባትም ምሳሌያዊ የሆነ አነጋገር እንጂ እግዚአብሔር በጨለማ ውስጥ ወይም እሱ በጨለማ ውስጥ ያለ ሙሴ በብርሃን ውስጥ ያለ ሆኖ አይደለም። ነገር ግን ሙሴ ብርሃኑን ማየት ስላልቻለ አይኑ ምንም እንኳን የሚያይ ቢሆንም ብርሃኑን ማየት ስላልቻለ ለሙሴ አይን የእግዚአብሔር ብርሃን አይኑ መዋሃድ የማይችልበት ደረጃ ስላለ ተገልበ ብለና ዞር በልልን። ምክንያቱም ሙሴ ፊቱ ከእግዚአብሔር ፊት መቆም አልቻለም። ከኔ ጋር ናችሁ? እዚህ ላይ በኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ ወይም ራሱን የቻለ የራሱን አዎንታዊ ወይ አሉታዊ የነገረ መለኮት አገላለጽ ይባላል። ምናልባት እንዳይጠነክርባችሁ አሉታዊ የሆነ የነገረ መለኮት አገላለጽ ተብሎ ይገለጻል። ሙሴ እኛ እንኳን አሁን እኔ ቀና ብዬ ማየው መብራት እስከምችለው ድረስ ነው ማየት የምችለው። ማየት ስለማልችል ይጨልምብኛል። ከኔ ጋር ናችሁ? ሙሴ እግዚአብሔርን ማየት ስላልቻለ ጨለማ ድቅድቅ ጨለማ አየው። ያንን ግን ሐዋርያን አበው እንደ ቅድስና ነው የቆጠሩት። ከኔ ጋር ናችሁ? በዚህ ህይወት ውስጥ ይህንን ደረጃ ስንደርስ ነው ሳይመን ዘ ኒው ቴዎሎጂያን የተባለው የ13ኛው ክፍለ ዘመን ምሁር ሲናገር እዚህ ደረጃ ላይ ስንደርስ ወደ መለኮት ያልተፈጠረው ብርሃን እንድንዋሃድ እድሉን እናገኛለን ነው። በዚህ ውስጥ እንኖራለን። ስለዚህ ክርስቶስ አምላክ እንጂ ፍጡር አይደለም። ከኔ ጋር ናችሁ? ከኔ ጋር ናችሁ? ለዚህም ሁሉ በእርሱ ሆነ የሚለውን ቃል እንይዛለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር 3 ላይ ዕብራውያን መልእክት ላይ የምናነበው እሱን ነው። በዚህ ሆይ እናለን። ሌላው ምስጢር የሥጋዌን ምስጢር እንማራለን። ይህ ማለት አምላክ ሰው አምላክ የመሆን ምስጢር ማለት ነው። በጣም ረቂቅ ለኛ በጣም በሚረቅ አይነት መልኩ ቃል ሥጋ ሆነ ነው የሚለው ቃል ረቂቅ አምላክ ቃል ፍጥረታትን ሁሉ የፈጠረ ቃል ሥጋ ሆነ። ዮሐንስ ወንጌል ምዕራፍ 14 ላይ ይህም ከመሰረታዊ የነገረ ክርስቶስ ትምህርት ውስጥ አንዱ ነው የምንማርበት። ለዚህም እግዚአብሔር ሰው መስሎ ብቻ አልታየም። በዚህ ደረጃ ላይ የተነሱ የእምነት ያልነበራቸው በመጀመሪያ ክፍለ ዘመን አካባቢ ነበሩ። እግዚአብሔር ሰው ብቻ መስሎ አልታየም፣ ሥጋን ለበሰ፣ እኛን ሆነ። ይህም ማለት ቃል ሥጋ ነው የሆነው። እሱን ማየት የምንችልበት ነው። እግዚአብሔር በእውነት ወደ ሰው ሕይወት መጣ፣ ወደኛ መጣና የእኛን ሕይወት ተጋራ። ከኔ ጋር ናችሁ? ቃል ኢየሱስ ክርስቶስ የእኛን ሕይወት ተጋራ። ምንም የሚወዱን ሰዎች ሕይወታችንን አይጋሩንም። የሆነ እስከምንችለው ድረስ ነው አብረውን የሚቆዩት፣ እስከሚችሉት ድረስ። በማይቻልበት ቦታ ሁሉ የእኛን ሕይወት ይጋራል አምላካችን። መከራችንን ይጋራዋል። ስቃያችንን ከኛ ጋር ነው አብሮ ያለው። ስናጣ አብሮን ያለ እሱ ባለበት ሁሉ
ነዳያን ይሰበሰባሉ። አምላከ ነዳያን ነው የሚባል አምላካችን ኢየሱስ ክርስቶስ። ስለዚህ እግዚአብሔር በእውነት ወደ ሰው ህይወት ወይም የሰው ህይወት ስንል የሰው ህልውናን ራሱ ለማደስ መጣ። ህልውናችን ጠፍቶ ነበር፣ ሞት ነበር የሚነገርልን። ክርስቶስ ሲመጣ ግን ወደ ህይወት መጣ። እዚሁ ላይ እንግዲህ የምናየው ቃል ሥጋ ሆነ ስንል ግን ዝም ብሎ አይደለም። ከቅድስት ድንግል ማርያም በኦርቶዶክሳዊ አጠራር ቴዎቶኮስ ወላዲተ አምላክ ተብላ የምትጠራ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ በመንፈስ ቅዱስ ነው የሚለው። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ይህ ለድንግል ማርያም ብቻ የተሰጠ ነው። ከኔ ጋር ናቸው። የትኛውም ቅዱስ መጽሐፍ ላይ ምንም የማናገኘው ለድንግል ማርያም ብቻ የተገለጸ ነው። ሌሎቹ በተፈጥሮ ጠባያቸው ላይ የሚስማማቸው አለ። በመንፈስ ቅዱስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ የልዑል ኃይልም ይጸልልሻል ካንቺ ጋር ብሎ ተናገረ። ስለዚህ ቅድስት ድንግል ማርያም ዘላለማዊ የሆነውን አምላክ የወለደችልን ቴዎቶኮስ ወይም ወላዲት አምላክ ተብላ ትጠራለች። ከኔ ጋር ናችሁ። ነገረ ክርስቶስን ስናረሳ ቅድስት ድንግል ማርያምን መዘንጋት ስለማንችል፣ ስለዚህም ነው ኦርቶዶክሳዊት ቤተክርስቲያን ቅድስት ድንግል ማርያምን ስታከብር በአክብሮት ማለት ነው። በአክብሮት በተለየ አክብሮት ወላዲት አምላክ ነው የምንለው። አምላክን የተሸከመች የአምላክ እናት ብለን ነው እንቀበላል። ቅድስት ድንግል ማርያም ወላዲት አምላክ የምንለባት የወለደችው በእውነትም ሰው የሆነ አምላክ ስለሆነ የወለደችው አምላክን የወለደችልን እኛን የሆነውን አምላክ ስለወለደችልን ነው። ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንልስ ፍጹም ነው ፍጹም አምላክ ነው ስንል ራሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ቶማስ የተባለው ቅዱስ ቶማስ ወንጌላዊው ሐዋርያው በጥርጥር ውስጥ በነበረበት ጊዜ ጎኑን አይቶ ካወቀ በኋላ ጌታዬ አምላኬ ሆይ ብሎ መስክሯል። ከኔ ጋር ናቸው። የክርስቶስን ጎን ከዳሰሰ በኋላ ቅዱስ ጳውሎስ ወደ ቆላሲስ መልእክቱ ላይ ምዕራፍ 2 ቁጥር 9 ደግሞ በእርሱ የመለኮት ሙላት ሁሉ በስጋ ተገልጦ ይኖራልና ይለናል። በስጋ የተገለጠው አምላካችን መለኮት አምላክ ነው። ዘላለማዊ አምላክ ነው። ዓለምን የፈጠረ ነው። ዓለም ስለጨነቀው እኛን ሆነና እኛን መስሎ ሊያድነን መጣ። እኛ ወደሱ መቅረብ ሲያቀተን አሁንም ቅዱስ ጳውሎስ ወደ ፊልጵስዩስ የጻፈው ምዕራፍ 2 ቁጥር 6 ላይ እርሱ በእግዚአብሔር መልክ ሲኖር ይልና ዝቅ ብሎ ተገኘ። ባዶ ኬኖሲስ በግሪክኛው ዝቅ ማለት ባዶ ራሱን ዝቅ አደረገ፣ እኛን ከፍ ላይ ያደርገን። አሁንም ወደ ቲቶ ሲጽፍ ቅዱስ ጳውሎስ ምዕራፍ 2 ቁጥር 13 ላይ የታላቁን አምላካችንና የመድኃኒታችንን የኢየሱስ ክርስቶስን ከኔ ጋር ናቸው። አምላካችን ኢየሱስ ክርስቶስ ምንድነው? አቤት አምላክ ነው። ዘላለማዊ ነው። መድኃኒት ነው። የዘላለም ሕይወት የሰጠን ነው። አዳኛችንም ነው። የሕይወታችን ልዩ መንገድ ነው። የጽድቃችን በር ነው። ቅዱስ አትናቴዎስ እንደውም ሲናገር ምን ይላል? የክብር ዘንጋችን ነው የሚለው። አባ ጊዮርጊስ ዘጋስጫ የክብራችን ቀንድ ነው የሚለው። ሁላችን የዳንበት መድኃኒታችን ብሎ ነው የሚያስቀምጠው። ክርስቶስ ፍጹም ሰው ነው ስንል ስለኛ ሁሉን ነገር የሰጠን አምላክ በግርግም ውስጥ ተወለደ። ሁሉን የሚመግብ አምላክ ተራበ። ሁሉን የሚያጠጣ አምላክ ተጠማ፣ ተኛም፣ አለቀሰም፣ መከራንም ተቀበለ፣ ደሙንም አፈሰሰ፣ ሞተልንም፣ በኋላም ተነሳና ትንሣኤችንን ቀደሰልን፣ በእርገትም ገለጠን። ከኔ ጋር ናችሁ። በሰውነቱ እንግዲህ ክርስቶስ ፍጹም ሰው ሞተ፣ በስጋ ወሐይወ በመንፈስ ነው የሚለን። ሁሉን ነገር አደረገ ከኃጢአት በስተቀር እኛን ሆነ፣ እኛ እሱን እንድንመስል አደረገን። ይህንን የምናይበት ነው። ዕብራውያን ምዕራፍ 4 ቁጥር 15 ላይ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ማለት። ከኔ ጋር ናችሁ። በድካማችን የማይራራልን ሊቀ ካህናት የለንም። የሚራራ ቸር አባት ነው ያለን፣ ደግ አባት ነው ያለን። በደል እንኳን ሲኖረን መቅረባችንን ነው የሚፈልገው እንጂ ኃጢአታችንን ሲጠላው መቅረባችንን ይፈልጋል እንጂ አይጠላንም፣ አይንቀንም፣ አይጸየፈንም። ቸር አምላክ ነው ያለን። እሱን የምናይበት ነው።
በኦርቶዶክሳዊ ነገረ መለኮት ውስጥ የእምነት መገለጫ ስናይ በተለይም ቅዱስ ቄርሎስ ከገለጸው አነጋገር ስንነሳ እግዚአብሔር ቃል አንዴት በተዋሕዶ የተገለጸ አንድ አምላክ ነው ምንለው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ ከቅድስት ድንግል ማርያም ቃል ስጋን ከነሳ ከተወለደ በኋላ መለየት አንችልም። ይህ የስጋ ባህሪ ነው፣ ይህ የመለኮት ባህሪ ነው ማለት አንችልም። ቅዱስ ቄርሎስ በመጀመሪያው ሰዓት ላይ የገለጸው ነው። ይልቁንም የስጋዊው የሚስጥረ ስጋዊ ወይም ሰው የመሆኑ ሚስጥር በኋላ ሁለት አካላት ብለን በኦርቶዶክስ ዓለም አናምንም። ሁለት ባህሪያት ብለን አናምንም። የመለኮት ስራም ይህ ነው፣ የስጋ ስራ ይሄ ነው ብለን ነጣጥለን አናምንም። ምዕራባውያን እንደሚያስቀምጡት አናምንም። ኦርቶዶክሳዊነት እሱ አለም። አሁን ምናልባት ሰዓታችንም ስለሚሄድ በዚህ ዙሪያ ላይ በነገረ መለኮት በነገረ ክርስቶስ ዙሪያ ላይ ሐዋርያን አበው ምን ብለው ተናገሩ ከነሱ እይታ በተወሰነው መልኩ ለማየት እንሞክርና በዚሁ አጠቃልለን። ቅዱስ ፖሊካርፕ የሚባለው ዘሲምርና ማለትም የቅዱስ ዮሐንስ ወንጌላዊው ደቀ መዝሙር የነበረ በመጀመሪያው ክፍለ ዘመን እስከ ሁለተኛ ክፍለ ዘመን አካባቢ ድረስ የነበረ ነው። እሱ ሲናገር ምን ይላል? ኃጢአታችንን በገዛ ስጋው እስከ መስቀል ጫፍ ድረስ የተሸከመልን እኛ በእርሱ ሕያዋን እንሆን ዘንድ እርሱ ሁሉንም መከራ ስለኛ ተቀበለልን። የተቀበለልንን ኢየሱስ ክርስቶስን አጥብቀህ ያዝ እያለ ይመክረናል። ከኔ ጋራችሁ ሁሉን ነገር እስከ መስቀል ጫፍ ይወጣልን፣ መከራችንን የተቀበለልን፣ ሁሉን ነገር ያደረገልን፣ ሕያው አድርጎ የገለጸልንን እሱን ኢየሱስ ክርስቶስን አጥብቀህ ያዝ ይላል። የኦርቶዶክስ ቤተክርስቲያን ማዕከሏ ክርስቶስ ነው። እሱን አጥብቀን መያዝ አለብን። ጉልላቷ ራሱ አምላካችን ኢየሱስ ክርስቶስ ነው። እያንዳንዱ ስርዓተ ሚስጥር ውስጥ ብትገቡ ምናልባትም ግዝ እየሆነባችሁ አልሰማችሁ እንደሆነ እንጂ በእያንዳንዱ ስርዓተ ሚስጥር ውስጥ የክርስቶስ ስም ማዕከሉን የሚጠብቀው ክርስቶስ ነው። ይህንን ታምናለች። ሌላው የቀሌምንጦስ ዘሮም ሲናገር ደግሞ ይህ በመጀመሪያው ክፍለ ዘመን የነበረ የቤተክርስቲያን አባት ሲናገር ወደ ክርስቶስ ደም እንመልከት አለ። ደሙ ምንም ያህል ውድ እንደሆነ እንወቅ። ደም ተከፍሎልናል። ምክንያቱም ስለ መዳናችን ሲል ተከፍሎ ለዓለም ሁሉ የንስሐን ጸጋ ሰጥቷልና። ደም ያፈሰሰልን ማን ነው? በሰው ደም አይደለም የዳነው፣ በአምላካችን እኛን ሆኖ ሰዎች ሲንቁን እሱ ወዶን፣ ፈልገነው ሳይሆን እሱ ፈልጎን፣ አፍቅረነው ሳይሆን አፍቅሮን። የማፍቀር ምልክቱን ደግሞ በጣም በሊቃውንቱ ፍቅር ማለት ይላሉ። ፍቅር ማለት የፍጹምነት ፍቅር ምልክቱ ፍቅር ማለት በልቦና ላይ የተተከለ የመውደድ ኃይል ማለት ነው ይላል። ፍቅር እውነት አለው። ከእውነት የላቀ ፍቅር ሻካራ ነው። እውነት ከፍቅር ሲጠፋ ደግሞ እውነት ፍት ይጎለዋል። ራሱ ፍጹም ወደደን ወደዚህ መጣልን አለ። አግናጢዮስ ወይም ኢግኔሽየስ የተባለው ታላቁ የቅዱስ ኢግኔሽየስ ምጥውላ አንበሳ ተብሎ በቤተክርስቲያን የሚገለጸው ከዚህ ከመጀመሪያው ክፍለ ዘመን እስከ ሁለተኛ ክፍለ ዘመን ላይ የነበረው አባት እሱም የተለያየ በራሱ ዶቲዝም የሚባሉ ሐሳውያን ተነስተው በነበሩ ጊዜ ለነሱ መልስ ሲሰጥ በሰጠበት አንቀጹ ምን ይላል? ስጋን የተዋሃደው ሰው የሆነ የተወለደ አምላክ ሰው አምላክ የሆነ በሰው ሞት ውስጥም እውነተኛ ሕይወትን የሆነ አንድ ሐኪም አለን፣ እሱም ኢየሱስ ክርስቶስ ነው አለ። ከኔ ጋር ናችሁ? ሐኪማችን ኢየሱስ ክርስቶስ። ቤተ ሕሙማን የምትባለዋ ቤተክርስቲያን ናት። መድኃኒቱ ቅዱስ ቁርባን በስርዓተ ሚስጥር ውስጥ መሳተፍ ነው። ረዳቶቹ ካህናት ናቸው። ካህናት እንደራሴ ናቸው። የእግዚአብሔር እንደራሴዎች ናቸው። በዚህ ውስጥ ነው ራሱ የሚገልጽ። አሁንም ቅዱስ አግናጢዮስ ሲናገር ኢየሱስ ክርስቶስ ከዳዊት ዘር ከማርያም በእውነት ተወለደ፣ በእውነትም በላ ጠጣ፣ በእውነትም በጴንጤናዊ በጲላጦስ ዘመን ተከሰሰ፣ ተሰቀለ፣ ሞተ፣ በእውነትም ከሙታን ተነሳ ብሎ በስጋ የተገለጸውን ቃል ገለጸልን። ስለዚህ አምላካችን ኢየሱስ ክርስቶስ
ፍጹም ሰው ፍጹም አምላክ ነው የምንለው ለዚህ ነው። ግልጽ ነው። እሱን የምናይበት ነው። ሌላው ቅዱስ ኢሬኔስ የተባለው ታላቅ አባትም በዚህ በሁለተኛ ክፍለ ዘመን እስከ 3ኛ ክፍለ ዘመን የነበረው ደግሞ ራሱ ሲናገር ምን ይላል? ሰው የሆነ የእግዚአብሔር ቃል ብሎ ነው የሚገልጸው። እሱ ሰው የሆነ የእግዚአብሔር ቃል በተለይም በዘመኑ የተነሱ አላውያን ነበሩ፣ እምነት ያልነበራቸው፣ በክርስቶስ ባህሪ ላይ ጥርጣሬ የነበራቸው። እነሱ በተነሱበት ጊዜ ራሱ ሰው የሆነው ራሱ አምላካችን እግዚአብሔር የእግዚአብሔር ቃል ነው ብሎ ነው የገለጸው። እሱ ነው ያለው። እንደው በጣም የሚገርመው አግናጢዮስ ምጥውላ አንበሳ ላይ በጣም የሚገርም መስዋዕትነትን ተገልጾ እናያለን። በህይወቱ እያስተማረ በነበረበት ሰዓት የሮም ጭፍሮች ወይም የሮም ወታደሮች እጅ ውስጥ ወደቀ። ክርስቶስን በማስተማሩ ምክንያት ማለት ነው። ቃል የተባለውን አምላካችን ኢየሱስ ክርስቶስን በማስተማሩ ምክንያት ከአንጾኪያ ወደ ሮም ሲወስዱት የሮም ክርስቲያኖች ቅዱስ ኢሬኔስ ወይ አግናጢዮስ የተባለው አባት እንደተያዘ በሰሙ ጊዜ ለጭፍሮቹ መማለጃ ሰጥተው ሊያስለቅቁት ወደዱ። ከኔ ጋር ናችሁ? ቅዱስ አግናጢዮስን ማለት ነው። በዛን ሰዓት ይህንን እንደሰማ ሲያውቅ አንድ ነገር ተናገረ። የእግዚአብሔር ሰዎች ወይ ያለ ጊዜው ምሕረት አታድርጉልኝ አለ። ከኔ ጋር ናችሁ? አሁን እኔ የእግዚአብሔር ስንዴ ነኝ፣ በአፋናብስት ውስጥ እፈጫለሁ፣ ክርስቶስንም እመስለዋለሁ። ስለዚህ ያለ ጊዜው መማለጃ ሰጣችሁ ይህንን ክብር አትንሶኝ አላቸው። ከኔ ጋር ናችሁ? ሰማዕታት ሞታቸው ሕይወታቸው ነው። ሁልጊዜ አምላካቸው እንደሚያስቡት ይህንን ተናገር። ቅድም ያነሳሁትም ቅዱስ ፖሊካርፕ የተባለው ዘመኑ 86 በደረሰ ሰዓት በሮም ጭፍራዎች እጅ በወደቀ ሰዓት አንተ አርጅተሃል፣ ራስህን አድን፣ ክርስቶስንም ስደብ፣ ክርስቶስንም ካድና እንልቀቅህ አሉት። አንድ ቃል ተናገረ እሱ 86 ዓመት ሙሉ አምላኬን አገለገልኩት፣ እሱም አልበደለኝም። እንዴት አምላኬን ሰድበዋለሁ አለ። ክደት መስደብ ነው፣ አምላክን መስደብ ነው። ከኔ ጋር ናችሁ? እንዴት ሰድበዋለሁ? አንስተው ለአናብስት ሰጡት። የእግዚአብሔር ፍቅር የአምላካችን የኢየሱስ ክርስቶስ ፍቅር ሲገባን ሞታችን ሕይወት ነው የሚመስለን። ይሄ ደግሞ ቦታ ምስክር ነው። ግልጽ ነው አይደል? ኢሬኔስ ይህንን ሲናገር መልሶ ራሱ አምላካችን ኢየሱስ ክርስቶስ ዳግማዊ አዳም በማለት ነው የሚገልጸው። የእግዚአብሔር ልጅ ብሎ ይጠራዋል። በአለፍ አትናቴዎስ የተባለው ትልቁ አባትም ደግሞ በዚህ በ4ኛ ክፍለ ዘመን የተነሳው የነገረ ሥጋዌን ምስጢር በጻፈበት አንቀጹ ላይ ምን ይላል? እኛ ነው የሚለው ክርስቶስ ፍጹም አምላክ ካልሆነ ድነት መፈጸም አይቻልም። ራሱ አምላካችን እኔ ከልጅ ልጅ ተወልጄ መጥቻ አድናለሁ ነው አይደል ያለን? ክርስቶስ አምላክ ቃል ሥጋ ካልሆነ ድነት የሚባል ነገር አይነገርልንም። ስለዚህ እኛ አማልክት ዘበጸጋ እንባል ዘንድ ራሱ የእግዚአብሔር ልጅ ቃል ሰው ሆነ አለና እኛን አማልክት ዘበጸጋ አደረገን። ግልጽ ነው። ነገረ ክርስቶስን ስናስብ የእኛን ምልውና የምናስብበት ነው። አትናቴዎስ ቅዱስ ቄርሎስ የተናገረው ይሄንን ነው። ቅዱስ ጎርጎርዮስ ነባቢ መለኮት ወይም የነገረ መለኮት ምሁር ሲናገርም ራሱ ምን ይላል? እርሱ ያልተዋሃደውን አላዳነውም ነው የሚለው። ስለተዋሃደን አዳነን። ከኛ የኛን ስጋ ስለነሳ በክብርም በቀኙም ስላስቀመጠን አዳነን፣ ድነትም ሆነን። ክርስቶስ የሰውን ባህሪ በእውነት ካልተዋሃደ የሰው ልጅ በእውነት ሊድን ሊፈወስ አይችልም። ስለዚህ ነው አዳኛችን ነው የምንለው። አምላካችን ኢየሱስ ክርስቶስ ያዳነን መድኃኒታችን ነው የምንለው ለዚህ ነው። ክርስቶስ ሰው በስጋው በወደቀበት ጊዜ ነፍሱ ስትጎሰቁል አይምሯዊ ጠባዩ ሲዳክ በወደቀበት ሰዓት የሰው ፈቃድ ሁሉ አሁን የምንኖርበት ፈቃዳችን ራሱ ነፍሳዊ ፈቃድ አይደለም። የስጋ ፈቃድ በጣም ይሸፍትበታል። በጣም በስቃይ ውስጥ ነው የምንኖረው። ይህ በሆነበት ሰዓት አምላካችን ኢየሱስ ክርስቶስ ከኃጢአት በቀር እኛን ሆኖ ፈቃዳችንን ሁሉ ወስዶ ከኃጢአት በቀር እኛን ነሱ ከስጋዋ ስጋ ከነሷ ነፍስ ነሱ ከቅድስት ድንግል ማርያም እኛን ሆኖ ወደ መስቀል ላይ ወጥቶ
ከፍ ከፍ አደረገን። ታች የነበርነውን የወደቅነውን ከፍ አደረገና በመስቀል ላይ ተሰቅሎ ውበታችንን መለሰልን። ይህን የምናይበት ነው። ቅዱስ ጎርጎርዮስ ከሚያነሳው ነጥቦች አሉ። ክርስቶስ ከመስቀል ጋር አብረን የምናያይዘው ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ሐዋርያዊት ቤተክርስቲያን፣ ኦርቶዶክሳዊት ቤተክርስቲያን ምንጊዜም ነገረ ክርስቶስን ነው የምትሰብከው። ከኔ ጋር ናችሁ? ክብሮሙ ለቅዱሳን ስንል የቅዱሳን ክብራቸው አምላካችን ኢየሱስ ክርስቶስ ነው። በዚህ በምስራቁ አብያተ ክርስቲያናት በኦርቶዶክስ ዓለም ላይ ስዕላትን ሲስሉ ወይም ደግሞ ሲሳለሙ በሱ ውስጥ ክርስቶስን ነው ማለት ክርስቶስ ያስቻላቸውን ብለው ነው የሚሳለሙት። ከኔ ጋር ናችሁ ወይ? እኛ ስዕላትን አናመልክም፣ እናከብራቸዋለን። ወይም በሌላ ቋና ወይ ቬነሬት ነው የምናደርጋቸው ማለት እነሱ የሚሉን በውጭ ያሉት ሰዎች አምልኮ ጣዖት ይፈጽማ አይደለም፣ እሱን አይደለም። ስዕላት የታዘዙ ከመሆኑ የተነሳ በቅዱሳን ውስጥ ያለውን ክርስቶስን የቅዱስ አምላካችንን ፍሬ የምናይበት ስለሆነ እንስማለን፣ ፍቅራችንን እንገልጽበታለን። የጸጋ አማልክትም ስለሆኑ እናከብራቸዋለን፣ ይሄን እንገልጽበታለን። ስለዚህ ነፍሱን ስለወዳጁ ከመስጠት ይልቅ ከዚህ የሚበልጥ ምን ፍቅር አለ? ዮሐንስ ወንጌል ምዕራፍ 15 ከቁጥር 13 ላይ ነፍሱን ራሱ እርስ በርሳችሁ ተዋደዱ ትእዛዜን ፈጽሙ አለና እዚሁ ምዕራፍ ላይ አምላካችን ኢየሱስ ክርስቶስ እርስ በርሳ ምንድነው የወሱ ትእዛዙ ስናስብ እርስ በርሳችሁ ተዋደዱ አለ። የእርስ በርስ መዋደድ ጥጉ ደግሞ ሲያሳየን የራሱን ሕይወት አሳልፎ ከመስጠት የበለጠ ምን ፍቅር አለ? ከኔ ጋር ናችሁ? እሱ ስላደረገው እኔን ምሰሉኛል። ስለ ሌሎች ሰዎች አይደለም፣ ወዳጆቻችሁን ብቻ አይደለም ጠላቶቻችሁንም ውደዱ ብሎ ወደደን። በትህትና ራሳችንን እንገልጽ። እሱ ተነስቷል እንጂ በዚህ የለም ተብሎ የተገለጸለት የሉቃስ ወንጌል ምዕራፍ 4 ከቁጥር 6 ላይ አምላካችን ኢየሱስ ክርስቶስ በመቃብር ውስጥ ሆነ። ማንም መቃብሩን ክፈቱልኝ ሳይል ተነሳ። ስለዚህም ነው እርሱ ተነስቷል እንጂ በዚህ የለም። ሁሉን የሚችል አምላክ ነው የምትሰብክ ቤተክርስቲያን። ነገር ክርስቶስ የሰው ልጆች የክብር መገለጫ ነው። ለዚህም ነው እንግዲህ ሁላችንም ይህንን ስንመለከት ርኅራኄ፣ ፍትህ፣ ለድሆች መራራት፣ እርዳታን ማድረግ፣ የሰው ልጅን ክብር መጠበቅ፣ ይቅርታንና እርቅን መፈጸም፣ አገልግሎት ልንሰጥ ያስፈልጋል። በየአቅማችን አገልጋዮች መሆን አለብን። በየችሎታችን የፍትህ ሰዎች መሆን አለብን። ዓለም ፍትህ አጣለች። መጽሐፍ የሚነግረን ፍትህ ማለት ከአድሎ ነፃ መሆን ማለት ነው። እውነትን ከሐሰት ለይቶ ማስቀመጥ። ይህን ደግሞ አምላካችን ኢየሱስ ክርስቶስ ነው ያስተማረን። ኦሪቱ ላይ ሲነግረን ኢትምጥ ፍትሐ ነዳይ ወኢትአምፅ በፊት ነው ብለን፣ ድሃውንም አትበድል ፍትህም አታጓድል ነው። ከኔ ጋር ናቸው? ህሊናችን ብዙ ጊዜ በድሏል። ብዙ ጊዜ በሰዎች ላይ ኩነኔን ተናግሯል። ከራሳችን ይልቅ ሰዎችን ተናግረን ጣት ቀስረናል። ስለ ራሳችን የወራንባቸው ጊዜያት መልካም ሊሆኑ ይችላሉ እንጂ የበደሎቻችን ለማውራት በጣም ጊዜ የለንም እና እንፈራለንም። በጨለማ ውስጥ ነው ያለነው። ስለ ራሳችን በደል የምንናገርበት ላይ ክርስቶስን የምንመስል ከሆነ በሌሎች ላይ መፍረድ የለብንም። ፍርድ የእግዚአብሔር ነው። ምሕረት የሚገልጽ አምላክ ስላለን ማለት ነው። በዚሁ ላጠቃል። ቃል ሥጋ ሆነ በእኛም ላይ አደረ። ክርስቶስ ሰው የሆነ አምላክ በሥጋ የተገለጠ ቃል ወደ ፍጥረት የመጣ ፈጣሪ አገልጋይ የሆነ ንጉሥ ሞትን የቀመሰ የማይሞተው የትንሣኤ ባለቤት ሕይወቱን ስለ በጎቹ አሳልፎ የሰጠ እውነተኛ ቸር እረኛ ሞትን ያሸነፈ የተሰቀለ እርሱ ብቻውን አምላካችን የሰውን ልጅ የሚያስነሳው የተነሳው የትንሣኤው ባለቤት አምላካችን ኢየሱስ ክርስቶስ ስለሆነ ይህንን የምትሰብክ ቤተክርስቲያን ዘክርስቶስ ትባላለች። አምላካችን ኢየሱስ ክርስቶስ ከኛ ጋር ይሆንልን። የአባቶቻችንን እምነት ከኛው እንድንጠብቅ ኃይሉን ጥበቡን ይስጠን። የነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ይቆያል።